ተናስተልኝ እንደምናላችሁ እንደምናመሻችሁ ተመልካቾቻችን በላይ በቀለ ነኝ። ወደ ዜናው ከማለፋችን በፊት የኑሮ ውድነት ጫናን ለመቀነስ አበረታች ስራም ተከናውኗል ሲሉ ከንቲባም አዳነች አቤቤ መግለጻቸውን መነሻ በማድረግ አጠቃላይ የኑሮ ሁኔታ ላይ አስተያየት እንድትሰጡ እንጋብዛለን። በየደረጃው ባለ የገበያ ሂደት የገጠማችሁን ያያችሁትን ሐሳብ መለዋወጥ ባያተርፍ እንኳን አያከስርምና ደውሉልን፣ ጻፉልን። ነጋዴዎችም ደረሰብን አጋጠመን የምትሉትን ብታካፍሉን መልሰን ለአየር እናበቃለን። በ0910 75 73 34 ላይ ደውሉልን። ከምትሰጡን አስተያየትና ሐሳብ በመነሳት የሚመለከተውን ክፍል እናናግራለን። አሁን ወደ ዜናው እናልፋለን። ሐማስ ከተኩስ አቁም ስምምነቱ ውጪ በጋዛ ሰላማዊ ሰዎች መግደል የሚቀጥል ከሆነ ምርጫ የለንም፣ የኃይል እርምጃ ለመውሰድ እንገደዳለን ይላል ፕሬዝዳንት ትራምፕ ያሰራጩት ጽሑፍ። በአዲሱ የሰላም ዕቅድ ሐማስ ለእስራኤል ስጋት መሆኑ እንደሚያበቃ ቢጠቅሱም ለፍልስጤማውያንና ለአጠቃላይ የሰላም ሂደት ሐማስ ተጨባጭ ስጋት መሆኑን በርካቶች ይናገራሉ። ለአብነትም የሰላም ስምምነቱን ተከትሎ የሐማስን አመራር ያልተቀበሉ ፍልስጤማውያንን ለእስራኤል ያደራችሁ በሚል በአደባባይ መረሸኑ ከሰሞኑ ማለት ነው። ቡድኑ ከፍልስጤም ፍትሕና ክብር ይልቅ በጋዛም የገነገነ ስልጣኑን በኃይል አስጠብቆ የመቀጠል ፍላጎቱን ያሳየ ነው ይላሉ የመካከለኛው ምስራቅ ፖለቲከኞች። እናም ሐማስ በጋዛም ብቸኛው አስተዳዳሪ ሆኖ እስከቀጠለ ድረስ የመልሶ ግንባታም ሆነ የዘላቂ ሰላም ተስፋ አይኖርም ባይ ናቸው። የ52 ዓመቱ ብሬት ሜጋክ ከጆርጅ ደብሊው ቡሽ ዘመን ጀምሮ ለረጅም ጊዜ የአሜሪካ ከፍተኛ የብሔራዊ ጸጥታ ባለስልጣን በመሆን አገልግለዋል። አሁን ደግሞ የሲኤንኤን ዓለም አቀፍ ተንታኝ ናቸው። ሐማስ እያለ የፍልስጤም ሕዝብ መቼም ሰላም አያገኝም ይላሉ። ሐማስ በምርጫ የማያምን በ2007ቱ ምርጫም ተቀናቃኙን የፋታህ ፓርቲ አመራሮችና ደጋፊዎችን በመግደልና በማሰቃየት መላውን ጋዛ በኃይል ሊቆጣጠር እንደቻለም ይገልጻሉ። ከእስራኤል ጋር የሰላም ሂደት ለመጀመር ቁርጠኛ አቋም የነበረውን ፋታህ ፓርቲን አስወግዶ ጋዛን በብቸኝነት መቆጣጠሩን፣ ሐማስ መላውን ጋዛ ሲቆጣጠር ፋታህ የምዕራብ ዳርቻን የተወሰነ ክፍል ይዞ መቀጠሉን ያስታውሳሉ። ከዚያም እስከ ዛሬ ዓለም አቀፉ ማህበረሰብ፣ የመንግስታቱ ድርጅትና የአሜሪካ መሪዎች በየጊዜው ሰላም ለማውረድ ያደረጉት ሙከራ ሁሉ ሳይሳካ ቀርቷል። ለ20 ዓመት ገደማ ጋዛን ሲያስተዳድር የፍልስጤማውያንን ኑሮ ለማሻሻል ምንም የሰራው ነገር የለም ይላሉ። ከዚያ ይልቅ ጥሪትና ጉልበቱን ሁሉ በመቶዎች ኪሎ ሜትር የውስጥ ለውስጥ መተላለፊያና መደበቂያ ምሽጎች በመገንባት ተዋጊዎች በማሰልጠንና ወታደራዊ ቅኝትና መድፍ በመትከል ላይ ብቻ አተኩሯል ወይም አጥፍቷል በማለት ይወቅሳሉ። አሁንስ ቢሆን ጋዛን ጨርሶ ያወደመውና ሰላማዊ ሕዝብ የጨረሰው የ2 ዓመቱን ጦርነት ያስነሳው ማን ሆነና በማለትም ያነሳሉ። የራሱ የሐማስ 3000 የሰለጠኑ ተዋጊዎች በፈረንጆቹ ጥቅምት 7 2023 የእስራኤልን ድንበር ጥሰው በመግባት ከ1000 በላይ ሰላማዊ ሰዎች ጨፍጭፈውና 250 አግተው በመውሰዳቸው አይደለም እንዴ የበቀል ዱላ በንጹሐን ፍልስጤማውያን ላይ ያረፈው በማለት ይተቻሉ። አንድ የሐማስ አመራር ለሲኤንኤን በሰጡት ቃል የፍልስጤማውያን ስቃይ የሁል ጊዜ የቡድኑ ዘመቻም አካል ነው ማለታቸውን ጠቅሰዋል። በጋዛ የሰላም ድርድር ሁሉ የሐማስ በስልጣን መቀጠልና በወታደራዊ እንቅስቃሴ መቆየት ለእስራኤል ፍጹም የማይዋጥና የማትቀበለው ሐሳብ ሲሆን ቡድኑም የእስራኤል በጋዛ መስፈርም ሆነ ከየትኛውም አካል የሚሰማራን ጊዜያዊ ኃይል ከዚህ ቀደም እንኳን ሊቀበል ለመስማት ይቀፈው ነበር ይባላል። ታዲያ ከዓመት ወይም ደግሞ ቀረብ ሲልም ከ10 ወራት በፊት የማይሞከር ይመስል የነበረውን ሐሳብ አሁን በትራምፕ የሰላም ዕቅድ ተካቶ ሲመጣ ሐማስ እንዴት ሊቀበል ቻለ? በአካባቢው የነበረ የኃይል ሚዛን መለወጡ ነው ይላሉ ዋነኛው ምክንያት። በጋዛም የሐማስ ወሳኝ አመራሮች መገደላቸው፣ በሊባኖስ የሂዝቦላህ ሽንፈትና በ12 ቀናቱ ጦርነት የኢራን መዳከምን ጠቅሰዋል።
ሐማስ አዲሱን የጋዛም የጸጥታ መዋቅር እንዲቀበልና የትጥቅ መፍታት ግዴታውን እንዲወጣም አደራዳሪ ሀገራት ኳታር፣ ቱርክና ግብፅ ጫና እያደረጉ ሲሆን ሐማስ በስልጣን ላይ እስካለ ጋዛን መልሶ ማቋቋም ወይም ሰላም እንደማይመጣም የቀጠናው ሀገሮች ከማንም በበለጠ በሚገባ ተረድተዋል ባይ ናቸው በርካታ ወገኖች። እናም ሐማስ ሁለት አማራጮች ከፊቱ ተደቅነዋል። መሳሪያ ጥሎ ፍልስጤማውያን በሰላም እንዲኖሩ መፍቀድ አሊያም ለሌላ ጦርነት መዘጋጀት። ከዚህ በኋላ የሚኖረው ጦርነት ደግሞ የአሜሪካው መሪ እንዳሉት ከስካሁኑ የከፋም ነገር ግን በአጭር ጊዜ የሚጠናቀቅ ነው። የአሜሪካ ፕሬዝዳንት ዶናልድ ትራምፕና የዩክሬን አቻቸው ቭላድሚር ዜሌንስኪ በዋይት ሃውስ ማምሻውን ተገናኙ። አንድም ለሰላም ሌላም ሩሲያን እንዴት እንከላከል። ለሰላም ተስፋ ቆርጠዋል የሚባሉት ዜሌንስኪ ደጅ የጠኑበትን ረጅም ርቀት ተምዘግዛጊ ሚሳኤል ከአሜሪካ ተቀብለው ሞስኮን ለማደባየት ቸኩለዋል እየተባለ ነው። ትራምፕ ዋይት ሃውስ ዳግም ከገቡ ወዲህ ለሶስተኛ ጉብኝት ዛሬም ዋሽንግተን የደረሱት ዜሌንስኪ የመጀመሪያ ጥያቄያቸው ሚሳኤል የሚል ነው። ከመርከብና ከመሬት ተወንጭፎ በ2500 ኪሎ ሜትር ርቀት ውስጥ ኢላማውን በሚገባ የሚመታም የአየር መቃወሚያ የማያግደው ቶማክ የተባለውን ክሩዝ ሚሳኤል አሜሪካ በአንድ ወቅት በሶሪያና ሊቢያ ባካሄደችው ዘመቻም ከ2000 በላይ ይህንኑ ቶማክ ሚሳኤል ተጠቅማ እንደነበር ይነገራል። ፕሬዝዳንት ትራምፕ አሁን ሚሳኤሉን ለዩክሬን ለመስጠት ከመጨረሻ ውሳኔ ከመድረሳቸው በፊት የሩሲያ አቻቸው ቭላድሚር ፑቲንን ትላንት በስልክ ያናገሩ ሲሆን ዛሬ ደግሞ ሁለቱ መሪዎች በሃንጋሪ ቡዳፔስት ተገናኝተው ለመነጋገር መስማማታቸው ታውቋል። የሩሲያ መንግስትም ትራምፕና ፑቲን ሃንጋሪ ላይ ለመገናኘት ቀጠሮ መያዛቸውን ሲያረጋግጥ ትክክለኛው ቀን ግን አልተገለጸም። ሃንጋሪ የተመረጠችው የሀገሪቱ ጠቅላይ ሚኒስትር ቪክቶር ኦርባን ከሁለቱም መሪዎች ጋር መልካም ቀረቤታ ስላላቸው ነው ተብሏል። ፑቲን ጦርነቱን ለማቆም ፍላጎት አላቸው ብለዋል ትራምፕ ምሽቱን ከዜሌንስኪ ጋር በሰጡት መግለጫም። የክሬምሊን ቃል አቀባይ በበኩሉ አሜሪካም ረጅም ርቀት ተወንጫፊውን ሚሳኤል ለዩክሬን ከሰጠች ጦርነቱን የሚያባብስ ነው ሲል ትራምፕ ሚሳኤል ሳያስፈልግ ጦርነቱ ይቆማል የሚል ተስፋ እንዳላቸው ገልጸዋል።